ሰላም ጤና ይስጥልኝ ተወደዳችሁና ተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ሮብ ረፋድ ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ አጫጭር መረጃዎችም በፍጥነት እንዲደርሷችሁ የደውል ምልክቱን መጫን አትዘንጉ እያልኩኝ ቀጥታ ወደ መረጃዎችን አልፋለሁ። አድማጮች ተመልካቾች በርካታ መረጃዎችን ያስኩት ማስቀድምላችሁ ወደ ትግራይ አካባቢ ቀደም ሲል እስር ላይ የነበሩት ጀነራል በተመለከተ ነው። እንግዲህ ሜጀር ጀነራል ክንፌ ዳኘው እንግዲህ በአነጋጋሪ ንግግር ተከስቷል። የቀድሞ የብረታ ብረት ወይም ሜቴክ ስራ አስኪያጅነት ሲሰሩ በነበሩበት እንግዲህ በሙስና ለበርካታ ጊዜ ታስረው ከቆዩ በኋላ ተፈተው መኖራቸውን መቀሌ አድርጎ ነው አሁን ያሉ። እንግዲህ እኚህ ጀነራል ናቸው አሁን የሸዋን ትራፊ የማትበላ ትግራይን መመስረት አለብን አላማችን ብለዋል። የትግራይን ህዝብ በቦታው መመለስ እንችላለን፣ የጠፋውን ህይወት ግን መመለስ አንችልም ብለዋል። ህዝባችን ለዳግም ወረራ ማጋለጥ የለበትም። ከአዲስ አበባ የምትጠብቀው ትግራይ ሳትሆን ራሷን የቻለች ትግራይን እንመሰርታለን ነው እንግዲህ ጀነራል ክንፌ ዳኘው በአነጋጋሪ ንግግር የተከሰቱት። እንግዲህ አድማጮች ተመልካቾች በትግራይ ህዝብ ታሪክ ውስጥ ህወሓት ለ27 ዓመት መንግስት ሆኖ ኢትዮጵያን አስተዳድሯታል። ምናልባት የእንደዚህ አይነቱ የእርስ በርስ ግድያና የእርስ በርስ ውጊያ ባይኖርም ጫናዎች ነበሩ። ህወሓት ግን በኢትዮጵያ ህዝብ ላይ ብቻ አይደለም ጫና ቢኖርም ያደረገው የትግራይ ህዝብም ያገኘው ለውጥ የለም። በህወሓት ስልጣን ላይ በነበረበት ሰዓት እውነቱና መሬት ላይ ያለው ሀቅ ብንናገር አንድም የትግራይ ህዝብ ገጠር አካባቢ ያሉ ምናልባት መቀሌና ሌሎች ከተሞች ወሳኝ የሆኑ ወጣ ያሉ ከተሞች ካልሆኑ በስተቀር አብዛኛው ማህበረሰብ በገጠር አካባቢ የሚንቀሳቀሰው የሚኖረው ምንም ያገኘ ነገር የለም። በዛን ሰዓትም ሴፍቲኔት ነበር ሲረዳው የነበረው ይሄንን ህዝብም። ዛሬም ይሄ ህዝብ በሴፍቲኔት ነው ያለው። ምንም የተለወጠና አዲስ ነገር እንደሌለ ሊታወቅ ያስፈልጋል ማለት ነው። ጥሩ የውሃ ጉድጓድ እንኳን የህወሓት መንግስት በዛን ሰዓት አልቆፈረለትም ለትግራይ ህዝብ። የትግራይ ህዝብም ይሄንን በውል ያውቃል። ምናልባት አንዳንድ ማህበረሰብ ወይም ደግሞ ከሌላ ክልል አካባቢ ትግራይ አሜሪካ እንደሆነች የተለየች ነገር እንደሆነች አድርጎ የሚናገሩ አሉ። ግለሰቦች አሜሪካ ሊመስሉ ይችላሉ። ክልሉ ግን አሜሪካ የሚመስልበት አንድም ነገር የተሰራ ነገር እንደሌለና ትላንትም ሴፍትኔት ነው፣ ዛሬም ሴፍትኔት ነው። ይሄ ነው መሬት ላይ ያለው ሀቅ። ምንም አዲስ ነገር የለም። ስለዚህ አሁንም ዳግም ይሄ ህዝብ ቆሎም እየበላ ቡናውንም እየጠጣ በሰላም እንዳይኖር ህዝቡ ዳግም ወደ ጦርነት ውስጥ እንዲገባ የተለያዩ ቅስቀሳዎች እየተደረጉ ይገኛሉ። ቀደም ሲልም ይህንን ህዝብ ወልቃይትን ወደ ትግራይ አድርገን ትግራይን አገር እናደርጋለን በሚል ከዚህ በተስፋ ሰጥተው ህዝቡ እንዲያልቅ ተደርጓል። ምንም አይነት ወታደራዊ ስልጠናን ያልወሰዱትና ከለላና መከታን እንኳን በቅጡ መረዳት ያልቻሉትን ወጣት ከትምህርት ቤትና ከሎተሪ አዘዋሪነት፣ ከጫማ ከሊስትሮ ጠራጊነት፣ ከጎዳና ላይ አንስቶ ወደ ጦርነት አስገብቶ የጥይት ማብረጃን ያደረጉ እነሱ ግን በትክክለኛ ስልጠና የሰጡትን ኮማንዶ ነው ብሎ የሚጠሩትን መቀሌን እንዲጠብቅና ባለስልጣናቶችን እንዲጠብቅ ከበባ አድርጎ እነሱ ዛሬም በህይወት አሉ። በጦርነቱ ላይ የሞቱት ሌሎች የደሃ ልጆች፣ ገበሬው ከየጎዳናው ላይ የተሰለፈው ከትምህርት ቤት የመጣው ወጣት እንደሆነ ነው እንግዲህ በትክክል ቁስለኞች ወይም የሞቱት መርዶም ሲረዳ የተረዳ ነው ማለት ነው። ዛሬም ይህንን ህዝብ ወደዛ አይነት ጦርነት ውስጥ ለማስገባት ከፍተኛ ስራ እየተሰራ ይገኛል። የትግራይ ህዝብ እንግዲህ ሊያውቅ ያስፈልጋል። በሌላ መረጃ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ የአዲስ አበባ ጉዞ መሰረዙን መረጃ ወጥቷል። ትላንትና በተለያዩ ሚዲያዎች ወደ አፍሪካ ይመጣሉ፣ ኢትዮጵያና ኬንያን ይጎበኛሉ ተብሎ ነበር። ምናልባትም አሁን ደግሞ ጉዞ ተሰርዟል ነው የተባለው። ለምን እንደሆነ እንግዲህ የኬንያ ፕሬዝዳንት ለጉብኝት ወደ ሌላ ሀገር መጓዛቸውን ተከትሎ እንደሆነ ነው መረጃዎች የሚወጡ። በሌላ መረጃ በጅቡቲ የሚኖሩ ኢትዮጵያኖች ሊባረሩ ነው። ኤምባሲው በቂ የዝግጅት ጊዜ እንዲያደርጉ ጠይቆ ነበር። ወደ 3 ወር እንዲራዘምም ተጠይቆ እንደነበር
ይገለጻል። የጅቡቲ መንግስት ግን ጉዳዩን ውድቅ አድርጓል የሚሉ መረጃዎች እየወጡ ይገኛሉ። ኑሯቸውን እንግዲህ እዛ አድርገው ግማሹ ሱቅ ከፍቷል፣ ግማሹ ሱቁ በደረቴ ይሰራል፣ ግማሹ ቀን ስራ ይሰራል። ልጆቻቸው ትምህርት ቤት ነው። ሌላው ቀርቶ የፍርድ ቤት ጉዳይ ያለባቸው ሁሉ ችግራቸውን እስኪያጠናቅቁና እቃቸውንም ሽጦ እንኳን እስኪጨርሱ የጊዜ ገደብ የተጠየቀበት ሁኔታ ነው ያለው። የጅቡቲ መንግስት ፈቃደኛ አልሆነም ነው የሚባለው። ለምን በዚህ በአስቸኳይ እንዲወጡ እንደተደረገ አላወቅንም። እንዲህ አይነት እንቅስቃሴዎች አለ። ከዚህ በፊትም ይህንን መረጃ ሰጥተናችሁ ነበር። በሌላ መረጃ በአሜሪካ ሌላ እሳት አደጋ ተነስቷል። በኒውጀርስ የተነሳው እሳት ከ3000 ሰዎች በላይ እንግዲህ አፈናቅሏል። 13000 ቤቶች አገልግሎት ተቋርጧል። የእሳት አደጋው 10% ብቻ ነው እንግዲህ መቆጣጠር የተቻለው ተብሏል። የኒውጀርስ የእሳት አደጋ በነበረበት ላይ እንጂ በሰው ላይ በንብረት ላይ እንጂ በሰው ላይ አደጋ እንዳልደረሰ ያስታወቀበት ሁኔታ ነው ያለው። በሌላ መረጃ ለሶማሊያ ጦር ያዋጡ ጀነራሎች ስብሰባ ተቀምጧል። ስብሰባው ዛሬ ነው የተጀመረውን የተባለው እንግዲህ እስከ አርብ ይቆያልም ተብሏል። የግብፅ፣ የኢትዮጵያና የቡሩንዲ፣ የጅቡቲ፣ የኬንያ ጀነራሎች ነው እንግዲህ ስብሰባውን የተገኙት። ስብሰባው በኡጋንዳ ካምባላ ነው እንግዲህ የተቀመጡት ተብሏል። አልሸባብ ጠንከር ያለ እርምጃዎችን መውሰድን ተከትሎ ሶማሊያ ላይ እንግዲህ ሰራዊት ያዋጡት ጀነራሎች እንዴት ማመከት አለብን፣ ምን ማድረግ አለብን የሚሉት የተካተቱበት ስብሰባ ነው የተቀመጡትም ተብሏል። በሌላ መረጃ የአሜሪካ ድምፅ ቪኦኤ ወደ አየር እንዲመለስ ፍርድ ቤት ወስኗል። እንግዲህ ከ47 በላይ የሚሆኑ ቋንቋን ስርጭት የሚሰጠው ተቋም ነው። እንግዲህ ቪኦኤ አንጋፋ ሚዲያም ተብሎለታል። ከ278 ሚሊዮን በላይ ተከታይ ያላቸው ናቸው። እንግዲህ ጋዜጠኛ ጽዮን ግርማ ነች እንግዲህ መረጃውን ያወጣቸው። አድማጮቻችን፣ ተመልካቾቻችን ይሄ ሚዲያ እንግዲህ ታላቅ ግዙፍ ሚዲያ ነው። ፍርድ ቤት ወስኖላቸዋል ማለት ነው። ሌላ አድማጮቻችን፣ ወደ ኦሮሚያ ክልል በወለጋ በርካታ ወጣቶች እየታፈሱ ይገኛሉ። የአማራ እና የኦሮሞ ወጣቶች እየታፈሱ እንደሚገኙ ተገልጿል በወለጋ። እነዚህ ወጣቶች እንግዲህ ወደ ኦሮሚያ ሚሊሻ እና ጋሸና ስርና መከላከያ እንዲቀላቀሉ ነው እየተደረገ ያለው። ይሄንን ሸሽቶ ወደ አረብ ሀገር በባህር እየተሰደዱ እንደሚገኙ ተገልጿል። አፈሳው ተጠናክሮ የቀጠለ መሆኑን ነው ከኦሮሚያ ክልል የሚወጡ መረጃዎች የሚያመላክቱ። ከወለጋ ተፈናቅሎ ወደ ደብረ ብርሃን መጠለያ ጣቢያ ያሉት የእነሱን ንብረት እንግዲህ ከቦረናና ከሐረርጌ በድርቅ የተጎዱትን ለማስፈር ስራ እየተሰራ መሆኑ ተገልጿል። እንግዲህ ማፈናቀሉ ወደ ማባረር እየተሸጋገረ ነው ሲሉ ከኦሮሚያ ክልል የሚወጡ መረጃዎች ይጠቁማሉ። አድማጮቻችን፣ ተመልካቾቻችን ምናልባት ደብረ ብርሃን አካባቢ ያሉት እንዲሁም ሌሎች የአማራ ክልል መጠለያ ጣቢያ ያሉት ተፈናቃዮቹ ወደ አካባቢያቸው መመለስ ፍላጎት እንኳን ቢኖራቸው የአካባቢው የጸጥታ ጉዳይ ስጋት ስላደረባቸው ተመልሶ እንደመጡ ነው የተገለጸው። አሁን እነ ሽመልስ አብዲሳ በዚህ ተበሳጭቶ ከቦረና እና ከሐረርጌ አካባቢ የሚፈናቀሉትን በእነሱ ንብረትና መሬት ላይ ለማስፈር እቅድ እያወጡ እንደሚገኙ ተገልጿል። ይህ መረጃ ሾልኮ ወጥቷል። በተመሳሳይ በኢትዮጵያ ውስጥ ያሉት ተፈናቃዮች ቁጥራቸው ጨምሯል ነው እየተባለ የሚገኘው። በተለይ ሰሜን ወሎ መጠለያ ጣቢያ ለበርካታ ጊዜ በፀሐይ እና በዝናብ ስለተጎዳ ሸራቸው ተበላሽቷል። መጠለያ ችግር አጋጥሞናል ብሏል። 7 ዓመት እንግዲህ የተተከለ ድንኳን እጅግ በጣም የሚገርም ነው። ዝናብ እና ፀሐይ ተፈራርቆበታል። የሰሜን ወሎ ዞን ምግብ ዋስትና ለአዱ ሬዲዮ በገለጸው ከሱዳን ተፈናቃዮች ወደ 7000 ተቀላቅሎናል ብሏል። እንግዲህ በሱዳን ውስጥ ባለው ጦርነት ወደ 7000 የሚደርሱት እንግዲህ ወደ ሰሜን ወሎ መጠለያ ጣቢያ እንደተቀላቀሉም ገልጿል። 7 መጠለያ ጣቢያዎች ውስጥ ወደ 33000 ተፈናቃዮች ይገኛሉ ብሏል። በአማራ ክልል እንግዲህ ተፈናቃዮች የሚገኙባቸው አካባቢዎች ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ደቡብ ጎንደር እና ማዕከላዊ ጎንደር፣ ምዕራብ ጎጃም ናቸው። የዓለም የምግብ ድርጅት እንግዲህ 10 ሚሊዮን ኢትዮጵያኖች የምግብ ድጋፍ ያስፈልጋቸዋል ብሏል። እንግዲህ ለ650 ሺህ ሊደርስ የነበረው ምግብም እንደተቋረጠ የተገለጸበት ሁኔታ ነው ያለው። አሜሪካም እንግዲህ አንዳንድ የሀገሪቱን ኢኮኖሚ መቆጠብ አለብን በሚል በርካታ ኢትዮጵያኖች ድጋፍ እንደተቋረጠ የተገለጸበት ሁኔታ ነው ያለው። በኢትዮጵያ ውስጥ እንግዲህ 15 ሺህ ህጻናት
በምግብ እጥረት ሰውነታቸው የተጎዳ መሆኑንና ማደግ የነበረባቸው ሳያድጉ እንግዲህ ቀንጭሯል ተብሎ ተገልጿል። ብልጽግና ከአፍሪካ ኢትዮጵያ በስንዴ ምርት ቀዳሚ ነች ብሎ ነው እንግዲህ የትኛው ኢትዮጵያ እንደሆነች ግን ግልጽ አላደረጉልንም። ካፒታ ላይ ነን የምንገኘው ብሎ ነው እንግዲህ ፕሮፓጋንዳ ሲያሰሙ የምንሰማው። ኢትዮጵያ ውስጥ ግን ዜጎች በራብ እያለቁ ይገኛሉ። ሌላ የግንባር መረጃ ደቡብ ጎንደር ኢንስፔክተር ተስፋዬ በመከላከያ ተረሽነዋል። ሰሞኑን እንግዲህ በተገደሉት አመራሮች ምክንያት ነው እንግዲህ የወረዳው አስተዳደር እና ከንቲባ አንድ ፖሊስ አዛዥ ተደብድቦ ነበር። አንደኛውን ገለውታል። ኮሎኔል አብዱ የሚባል ኮሎኔል ነው እንግዲህ እያስረሸናቸው የሚገኝ ተብሏል። ብናት አካባቢ እንግዲህ ቀደም ሲል 6 የፋኖ አባላቶች እጅ ሰጥተናል ብሎ ወደ መከላከያ መግባታቸው ይታወቃል። እነዚህ 6ቱን ካቆዩ በኋላ አንዳንድ ፕሮፓጋንዳዎችን እያሰሙ የተለያዩ ጥቅማጥቅሞችም እየሰጡ የፋኖ ቀጠናን ትመሩናላችሁ ብለው በተስፋ ሲጠብቁ እነሱ ደግሞ በአዛዦች ላይ እርምጃ ወስደው ድጋሜ ፋኖ መቀላቀላቸውን ተከትሎ ነው እንግዲህ ተበሳጭተው እነዚህ አመራሮች መከላከያ ኃላፊዎች እየደበደቧቸው እየረሸኗቸው እንደሚገኙ ነው የተገለጸው። አድማጮቻችን ደቡብ ወሎ አልቡኮ ጦሳ በተደረገው ውጊያ በርካታ ሚሊሻ ሞትና ቁስለኛ ሆኗል። ከደሴ በ10 ኪሎ ሜትር እንደሚገኝ ነው ይሄ ቦታ ፋኖቹ የገለጹ። ሌላው ሸዋ ደራ አዋሳኝ ከባድ ውጊያዎች ተደርጓል። ወደ ሬማ ከተማም ውጊያ እየተደረገ እንደሚገኝ ተገልጿል። ሌላው ሰከላ አጉት የተባለው ቦታ የመንግስት ወታደሮች ዘረፋ ፈጽሟል። እንግዲህ የፋኖ ደጋፊ ናቸው ብለው ነው እንግዲህ ህብረተሰቡን የዘረፉትም ተብሏል። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎቼ እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር የግንባር መረጃዎች እንገናኛለን። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮት ጠይቃለሁ። መልካም ውሎ